ኧረ ተውኝ በእናታችሁ፣ ኧረ ተውኝ፣ እኔ ተው። እሺ በቃ እኔ በድዬሃለሁ። እሺ ይቅርታ። ልቀቅኝ። ምንድን ነው የምትፈልጊው ከእኔ? ይቅርታ እያለች ነው የምትጮህባት። እሺ ይቅርታ፣ ላደረግኩት ነገር ሁሉ ይቅርታ። እሺ አንተ እኮ ነህ እንትን ማለት የነበረብህ። ይቅርታዬን አትቀበለኝም? በቃ እሺ ይቅርታ። እኔ ነኝ ጥፋተኛ፣ እኔ ነኝ ጥፋተኛ እያልኩህ እኮ ነው። እንደዛ ትዳራችሁ የሚያስቀና ጥንዶች ከእናንተ ብዙ ትምህርት እንማራለን ብለን ስንጠብቅ እንደዚህ ብጥብጥ፣ ጭቅጭቅ፣ ንትርክ ይዛችሁ ስትመጡ በጣም ነው ያዘንኩት። እንደዛ ለማየት የምትሳሳላትን ሚስትህን ሰው ፊት እንደዚህ ታመናጭቃታለህ? ፏድ የምር በጣም ነው ያዘንኩት። እንደዚህ አልጠብቅም ከእናንተ እንደዚህ አይነት ነገር በጭራሽ በጭራሽ። ትልቅ ነገር ይሁን ጥሩ ነገር ነበረ ከእናንተ ወስዳለሁ ከእናንተ እማራለሁ ብዬ የጠበቅኩት የነበረው። ከዛሬ ከነገ ትታረቃላችሁ፣ ከዛሬ ከነገ ይህን ነገር ታስተካክላላችሁ ብዬ ስጠብቅ ጭራሽ እናንተ ብሶባችኋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦች? ሰላም ናችሁልኝ? ያላችሁ በጣም ንፍቅ ብላችሁኛል። እንግዲህ ከወር ከምናምን ቀን በኋላ ነው የተመለስኩትና ሂባ ምን ሆነሽ ነው ጠፋሽ ብላችሁ ለጠየቃችሁኝ ከልብ አመሰግናለሁ እና ዛሬ ተመልሻለሁ እላችኋለሁኝ። በጣም ንፍቅ ብላችሁኛል። እውነት ለመናገር ዩቱብ ሰፈር በጣም ናፍቆ ነበረ እና ዛሬ ተመልሻለሁ። እንግዲህ ላለመጥፋት እሞክራለሁ ብዬ ተስፋ አድርጋለሁ። በተረፈ ሁላችሁም ሰላም ናችሁልኝ? ያላችሁ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ጤና ከኔ ጋር አለሁ አልሐምዱሊላ። እና ዛሬ የመጣሁት እንግዲህ አልፎ አልፎም ቢሆን ዩቱብ እገባለሁ እና አንዳንድ ነገሮችን ቤተሰቦች ምናምን አያለሁኝ። እንደዚህ ዩቱበር ቤተሰብ ያደረግኳቸውን ሰዎች እመለከታለሁ እና እነ አህሙ እነ ፎዚ እነ ሙቢ ያሉበት ሁኔታ በጣም ነው በጣም ከምነግራችሁ በላይ በጣም ነው እየተገረምኩም እያዘንኩባቸውም ያለሁት። እኔ ፏድና ፎዙን የማውቃቸው ቲክታክ ላይ ቆይቻለሁ አውቃቸዋለሁ እና በጣም ትዳራቸው የሚያስቀና የሚከባበሩ የሚተሳሰቡ ጥንዶች ነበሩና ወደ ዩቱብ ሰፈር ደግሞ ሲመጡ ከነሱ ጥሩ ነገር እማራለሁ፣ ለሰዎችም ጥሩ ነገር ያስተምራሉ፣ ጥሩ ነገር ያስተላልፋሉ ብዬ ነበር የጠበቅኳቸው የነበረውና አሁን ላይ ግን ሳያቸው የምር እንደዛ ትዳራቸው የሚያስቀና እንደዛ የሚከባበሩ ማለት ፉአድም ሚስቱን የሚያከብር የሚወድ ልጅ ነበረ። ማናቸው ፎዚም እንደዛው ነበረች። በጣም የሚከባበሩ የሚዋደዱ በቃ ትዳራቸው የሚያስቀና ጥንዶች ነበሩና አሁን ላይ ዩቱብ ሰፈር ከመጡ በኋላ ቡዳ በልቷቸው ነው ወይንስ ድራማ ነው ወይንስ ምንድን ነው? ግራ ግብት ብሎኛል የምር እኔ እንደዚህ ሆኖ ሳያቸው በጣም ነው የተገረምኩት ከምነግራችሁ በላይ። ምክንያቱም እንግዲህ ማለት ከአሁን በፊት ፉአድም ይቅርታ ለመጠየቅ ሞክሯል። ከዛ በኋላ ደግሞ የተፈጠሩ ነገሮችን ያው እያንዳንዱ ነገር ታውቃላችሁ እየተመለከታችሁ ነበርና ፎዚ ይቅርታ ስጠይቅ ወይንም ደግሞ ፎዚ ለስለስ ስትል ፉአድ ያከራል። ማነች ፎዚ ደግሞ ለስለስ ብላ ይቅርታ ስትጠይቅ ይቅርታ ፉአድ ላለው ብዬ ነው እና ፉአድም እንደዛው ለስለስ ብሎ ፎዚን ይቅርታ ሲጠይቅ ፎዚ ታከራለች። ማለት ሁለታቸው እልክ ውስጥ እየተጋቡ እንግዲህ ትዳራቸውን እስከ ማጣት ደረጃ ደርሰዋል። እስካሁን ድረስ አልታረቁም። እስካሁን ድረስ አብረው አልሆኑም። እስካሁን ድረስ ማለት ለትዳራቸው ሬስፔክት ወይንም ደግሞ ለልጃቸው ሬስፔክት ሲያደርጉ አላየዋቸውም። እውነት እነዛ ጥንዶች ናቸው ወይ እንድል አድርገውኛል እና በጣም ማለት እያንዳንዱ ነገር ሲሪየስ ላይ አሁን ዛሬ በያችሁት ቪዲዮ ላይ ማለት ነው እዚህ መግቢያ ላይ እንዳያችሁት እንግዲህ ፎዚ ይቅርታ እየጠየቀችው ነበረ ፉአድን ማለት ነው። ፉአድ ፎዚን በስስት አይኑን እንደማያት እንዳልነበረ አስባችሁታል። እኔ በደንብ ስለማውቀው ነው። ፉአድ በጣም ፎዚን በጣም የሚወዳት የሚያከብራት ሚስቱ ነች እና በስስት የሚያት ሚስቱ ነች። ዛሬ ግን ሰው ፊት እንደዛ ራሷን ዝቅ አድርጋ ይቅርታ ስትጠይቀው እንግዲህ ሲያመናጭቃ ሲገፈታተራት ነበረ። በእርግጥ እኔ አሁን ላይ እኔን አይደለውኝም በቃ ልክ አይደለውኝም እያለ ነበረ። በእርግጥ ጊዜ ሊያስፈልገው ይችል ይሆናል። ሁለታቸውም ጋር እኔ በነገራችን ላይ እስከዛሬ ባየሁት ቪዲዮ ሁለታቸውም ጋር ጥፋት አለ። ጥፋታቸውን እንደ ጥፋት አሁንም ሁለታቸውም አምነውበት ይቅርታ የሚጠይቁ ከሆነ ጥሩ ነው። ፎዚ ብቻ አይደለችም ይቅርታ ልጠይቅ የሚገባ ወይም ደግሞ ስህተት ያለው ከፎዚ ጋር ብቻ ስላልሆነ ማለት ነው። ሲቀጥል እኔ ከነሱ ትዳር የተማርኩት ነገር ወይም ደግሞ የተገነዘብኩት ነገር ቢኖር ሶሻል ሚዲያ እውነቴን ነው የምላችሁ አይደለም ሶሻል ሚዲያ በዙሪያችሁ በትዳራችሁ ዙሪያ ብዙ ሰው ካለ ትዳራችሁ እንደሚያበላሸው ወይንም ደግሞ በቃ ብዙ ወስዋሽ ነገር እንዳለ ነው የተረዳሁት። ገብቷችኋል? እና በእርግጥ አሉ ጠንካራ ሰዎች አሉ
ስትሮንግ የሆኑ በትዳራቸው የማይደራደሩ ለትዳራቸው ሪስፔክት ያላቸው ገብታቸዋል። ዩቱበር ሆነው ቲክታከር ሆነው ወይንም ደግሞ በቃ ማንኛውንም ሶሻል ሚዲያ ተጠቃሚ ሆነው ብዙ ማለት የሰው ኮሜንት ወይ ደግሞ የሰው ንግግር እያንዳንዱ ነገር በትዳራቸው መካከል የማያስገቡ በጣም ብዙ ጥንዶች አሉ። ሀገራችንም ሌላውም ዓለም ላይ ብንመለከት ማለት ነው የሚሰሩ አሉ። አሁን ጥንዶች እንደነሱ ባለ ትዳር የሆኑ ማለት በትንሽ ነገር የሚሸነፉ አይነት ከሆኑ ግን እንደ ሀሳብ ዩቱብ ባይሰሩ ይሻላል። ትዳራቸውን የሚያበላሽ ከሆነ ፍቅራቸውን የሚያደፈርስ ከሆነ ይሄ ማንነታቸውን የሚያሳጣቸው ከሆነ ባይጠቀሙ ይሻላል። እውነቴን ነው የምላችሁ፣ ከጥቅሙ ጉዳቱ ስለሚያመዝን ማለት ነው። ግን ምንም ነገር ላለመስማት በትዳራቸው ውስጥ ማለት የማንንም አስተያየት አላ አይደለ። አሁን እኔ እዛ ጋር የተረዳሁት ምን እንደሆነ ታውቃላችሁ? ፎዚያም ፏድም ደግሞ ማለት ሁለታቸውም በሚሰጣቸው ኮሜንት ወይንም ደግሞ ብቻ አላቅም ሶሻል ሚዲያ ነው እነሱን ያበላሻቸው፣ ወይንም ደግሞ ሶሻል ሚዲያ ነው ትዳራቸውን ያፈረሰው። ዩቱብ ወይ ደግሞ ኮሜንታተሮች ወይ ደግሞ በቃ አለ አይደለ። በእርግጥ ሁለታቸውን በጣም የሚወዷቸው በጣም በርካታ ሰዎች አሉ፣ የሚመክሯቸው ነው አብዛኛው እየተመለከትኩ ያለሁት። ግን ደግሞ አንዳንድ ጊዜ ፎዚያ መከርን ብለን ፏድ የልብ ልብ እንዲሰማው የሚያደርግ ኮሜንት አለ። ወይም ደግሞ ማነው ፎዚን መከርን ብለን ደግሞ ማነው ይቅርታ ፏድን መከርን ብለን ፎዚ የልብ ልብ እንዲሰማትና ትክክል እንደሆነች እንዲሰማት የሚያደርግ ኮሜንት አለ። ገብቷቸዋል። ያ በነሱ አመለካከት ወይንም ደግሞ እንደነሱ አቀባበል ነው። እናንተ እንደዛ አስባችሁ ላይሆን ይችላል የምትሰጡት ኮሜንት እና ከዛ አንጻር ነው ብዬ ነው ያሰብኩት እዚህ ደረጃ የደረሱበት ምክንያት እና እንደ ራሴ ሀሳብ እንደ ራሴ አስተያየት ነው እያወራለት እና በነገራችን ላይ ዛሬ በጣም ተንተባትቤያለሁ ማለትና መተባተብ አብዝቻለሁ። በጣም ይቅርታ አፉ በሉኝ። ያው ቆይቼ ስለመጣሁ መሰለኝ በጣም ተንተባትቤያለሁ እና ባጭሩ እያልኳቸው ያሉት ምንድን ነው? በነገራችን ላይ ትዳር መተሳሰብ፣ መከባበር፣ መተዛዘን፣ ፍቅር በዛውም ልክ ደግሞ ኃላፊነት የበዛበት ምንድን ነው ኃላፊነት የሚወሰድበት ነገር ነው። ትዳር ማለት እንደዚህ በቀላሉ የሚታይ ነገር አይደለም እና ትዳር እንደዚህ አይደለም። ወደ ራሳችሁ ተመለሱ። ፏድና ፎዚ ማለት ነው። የምር ይሄ በእናንተ አያምርም። የልጅ እናት የልጅ አባት ናችሁ። ገባችሁ? የልጅነትና አባት እስከሆናችሁ ድረስ ባለትዳር እስከሆናችሁ ድረስ ከትዳራችሁ የሚበልጥ ምንም ነገር የለም። ልትታረቁ ይገባል። መታረቅ አለባችሁ። እኛ ከእናንተ ጥሩ የሆነ አስተማሪ ነገሮችን ነው የምንጠብቀው። ምክንያቱም ገና ወጣት ሆናችሁ የተጋባችሁ ገና አፍላ ወጣትነታችሁ ላይ የተጋባችሁ ጥንዶች እንደመሆናችሁ በጣም ለሰዎች በጣም አስተማሪ ትሆናላችሁ ብዬ ስለጠበቅኩ ዛሬ ላይ ያለችሁበትን ሳይ ደግሞ ስላዘንኩ ነው ይህንን ነገር እንድናገር ይህንን ሀሳብ እንዳወራበት የመጣሁት ማለት ነው። ምክንያቱም በጣም ብዙ ጊዜ በተደጋጋሚ ያየኋችሁ ከዛሬ ከነገ ምናምን ታስተካክሉታላችሁ እየጠበቅኩ ነበረ፣ ግን አላስተካከላችሁትም። በቃ ትዳር እንደ ትዳር ሊቀጥል የሚገባው ብታጠፉም ባታጠፉም ደግሞ የይቅርታ ልብ ሲኖራችሁ እና ይቅር ባይነት ሲኖራችሁ ነው። ይቅርታ መጠያየቅ ካለባችሁ ይቅርታ ተጠያቁና በቃ ሰላማችሁን አውርዱ። እንዴ ሙቤና አህሙ ባሉበት መካከል የእናንተ እንደዚህ መጨቃጨቅ መርዘም ማለት የምር ያስጠላል። እንዴ ቢያንስ እንኳ ማለት ነው ቢያንስ ሙቤንና አህሙን እንኳ ማክበር ነበረባችሁ። እናንተ መከባበር አለባችሁ። እና ይህንን ነው ኢንሻላህ ይታረቃሉ ብዬ ተስፋ አደርጋለሁ። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑ። ባይ ባይ። ወዳችኋለሁ ውድ ቤተሰቦች፣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ሰላም አለይኩም ወረሕመቱላሂ ወበረካቱ።